ፍቄ እንዴት ነህ? ሰላም ነው ወይ ዳኒ? እግዚአብሔር ይመስገን። እንኳን አደረሰ ወንድሜ። እንኳን አብሮ አደረሰን። እንኳን አደረሳችሁ። በጣም ነው ማከብር፣ በጣም ነው ማመሰገን። ዳንኤልን እንዲህ ስላከበርክ የሀገሬ ልጅ ነው፣ እኔም አምቦ ልጅ ነኝ እና በጣም ደስ ብሎኛል። የእውነት በሄድክበት እግዚአብሔር ይጠብቅ። ይሄንን ምስጋና ላቅርብልህ ብዬ ነው የገባሁት ወንድሜ። ዳኒ 18 ዓመት አልፎታልና ገንዘቡንም ሚስቶቹንም ልጆቹንም የመጠየቅ መብት ስላለው እሱ ይጠይቀኛል። ከዛ በተረፈ ግን ትናንትናም አንድ ኮመንት ደጋግመህ ስትጽፍ አይቼ ላልፍ ሞከርኩኝ። እኔ ብጾም ባልጾም ብበላ ባልበላ ስጋ በላው አልበላው ሽሮ በላው አልበላው ያንተን ሆድ አያጮህም። ስለዚህ ክብር የማያስፈልግ ከሆነ ልክ እንደ ለጠፍከው የፎቶ እኔም ዲክታተር የመሆን አቅም ስላለኝ ቤቴ ላይ ዲክታተር ሆኜ ዳግመኛ እንዳትወኝ ስለማደርግ አርፈ ቁጭ በል። አይ የምትል ከሆነ ግን ሙሉ ለሙሉ ብሎክ አድርጌ እገላግላለሁ። አሁን በሚዩት ነው የምትቀመጠው። አንድ ቀን ሴት ነች። አይ በቃ ዳኒ ያውቋታል፣ ሴት ነች። ኮሚሽን ነበራት ከኔ ጋር፣ ስለዛ ነው የምጠይቀው። በቃ አንተ ጋር ላከችኝ እሷ ነች። ኮሚሽን ልትለኝ ነውና እንዳትነግራት ብሎኛል። እርፍ በይ እንግዲህ ክሰሹ። በነገራችን ላይ እንዲህ አይነት ታሪክ ከዚህ በፊት ተናግሬዋለሁ። ልጅ የላትም። ስማ ወይ ምን ላይ ነው አሁን ዳኒ? ፍቅዬ ዳኒ አሁን መሬት ላይ ያስብላል። ዳኒ ጥሩ ሁኔታ ላይ ነው ያለው። ጉዳዮቹን እንግዲህ በኢትዮጵያም በሕግ ጉዳይ ይዟል፣ በውጭም ያለውን ይዟል። ያ ማለት ግን ቢያንስ በአንድም በሌላም በተለያየ መንገድ እግዚአብሔር ሊረዳው በሚችለው ልክ ነገሮች ይስተካከላሉ። ትልቁ ነገር የሰው ልጅ ዛሬ መኖር መቻል ነው። ስለ ነገ ብዙዎች እንጨነቃለን። በዚህ ዘመን አይደለም ዳኒ የአንድ ሀገር ፕሬዚዳንት እንኳን በአንድ ምሽት ከነበረበት ስልጣን ከነበረበት ሀገር እንዲህ ፒክ ተደርጎ የሚወጣበት ዘመን ስለሆነ አይደንቀንም። ምክንያቱም የዘመኑ ሂደት ነው። ያን ያክል የምንደነቅበት የምንገረምበትም አይደለም። እንደ ሰው ግን መብቶች አሉት። ያነዛን መብቶች ይሄ ልጅ ሊያገኝ የሚገባቸው መብቶች ይጠይቃል። በሕግ ከተሳካለት ይሆናል፣ ካልተሳካ ደግሞ እግዚአብሔር ይመስገን ለዛሬ ጤነኛ ነው። ስለ ነገ እግዚአብሔር ያውቃል። ራሱን ከጠበቀ ሰርቶ መለወጥ ሰርቶ ማግኘት የሚችል ልጅ ነው። ያን ያክል በምሬት ደረጃ ከዚህ በኋላ የሚኖር አይደለም። በጣም ብዙ ወዳጆቹን አግኝቷል። በጣም ብዙ የእውነት የምነግራችሁ እንደ ዳኒ እንዲህ መሆንን አላወቅንም ነበር፣ ለምን አልደወልክልንም፣ ለምን አላገኘንም የሚሉት ብዙ ሰዎች ስለነበሩ አሁን በዚህ አንድ ወር ከምናምን ውስጥ ኮምፕሊትሊ በራሱ ኮንዲሽን ላይ በብዙ ነገር ነው ያለው። ባክ ቱ ኖርማል የሚለው አባባል ሪል ሆኖ ነው ያየሁትኝና ወደ ኖርማል ስለተመለሰ ዳኒ 18 ዓመት አልፎታል። ማድረግ የሚገባውን የማይገባውን ነገር ከዚህ በኋላ ዳግመኛ ወድቆ ላለመገኘት ጥረት ነው የሚያስፈልገው። ዳግም ላለመውደቅ ሰዎች የሚመኙለትን ቦታ ማግኘት የለበትም፣ አሊያም ደግሞ እሱ የማይገባው ቦታ መገኘት የለበትም። ከዛ ውጭ ግን እንደ ሰው እግዚአብሔር ይመስገን ዛሬ ላይ በፊት ለፊቱ ስለማወራ አላፍርበትም። መቼም ሰው ስንሆን ይሄ ነው አንዱ ትልቁ ቁም ነገር፣ አይዞ መባባል። የዛሬ እቺ ቀን ታልፋለች መባባል ቀልድ እንዳይመስላችሁ፣ ተስፋ መስጠት ለአንድ ሰው አይዞ መባልና ብዙ ኢትዮጵያኖች አይዞ ዳኒ ብለውታል። እሱም ደግሞ አይዞ የተባለውን ነገር በአግባቡ አክሴፕት አድርጓል። አይዞ የምትችሉ ሰዎች አይዞነታችሁን በተግባር ያሳያችሁ፣ እግዚአብሔር ይባርካችሁ። ከዚህም በላይ ደግሞ ነገ ከነገ ወዲያ በትልቅ ደረጃ ላይ ሆኖ ልናገኘው የምንችለው ነው። አሁን ያለው ግን እርግጠኛውን የምነግርህ መሬት ነው፣ በቃ ረግጧል። እግዚአብሔር ይስጥ። አንድ ነገር የምነግራችሁ ዳኒን አይደለም ማንንም ሰው አይደለም፣ በቃ ማናችንም በዚህ ምድር ላይ ምን እንደሚጠብቀን አናውቅም። አይዞ ለመባባል በርታ ለመባባል እከሌ ማን ከየት ነው ወዴት ነው ሳንባባል ግዴታችን እንደሆነ በዚህ ዘመን አንድ የሚያሳየን ነገር ግዴታ ውዴታችን አይደለም። የተለያየ ቦታ ላይ ትሄዳላችሁ፣ ያስደነግጣችኋል። ስደት ተመላሽ ጋር ሲሄድ ስለ ዳኒ ጉዳይ አንስተን እያወራን የሚያስጨንቃቸው
ከ3 እስከ 5000 ሰው ከአሜሪካ ይመለሳል ተብሏል። ምን እንደሚሆኑ ግራ ገብቶናል ነው። አስገዳጅ ነገሮች አሉት። አሁን ብዙ ሰው የሚመስለው በቃ ዝም ብሎ አንድ ሰው አንድ ሀገር ነው እኛ እኮ ችግር የለብንም ኢትዮጵያ አይደለም። አስገዳጅ ነገር ነው። ስደት እንዲመለስ ሰው የእውነቴን ነው የምነግራችሁ። በቃ ካቀም በላይ አንዳንዴ እውነት ነው። እንደው የሆነ ስልጣኑ ላይ ብትቀመጡ ኃላፊነቱ ላይ ብትሆኑ የሆነ ነገር ብትሆኑ 100 ሚሊዮን ህዝብ አስርብብሃለሁ እየተባልክ 5 እና 6 ሺህ ሰው አልመልስም አትልም። ባጀት ነው የሚያቆምባቸው ብዙ ነገር ነውና ከምንም በላይ ግን እኛ እንደ ወገን እንዲህ አይነት ነገሮች ሲመጡ ነግበኔ በቃ ሳይደርስ በፊት መፍራት መቻል አለብን። መልካም ነገር የምናደርግ ቴንኪው ይርጉዬ እንኳን አደረሰኝ። መከባበር ያለብን እንደ ወንድም መታየት ያለብን እኛው ነን። እኔ በዳኒ የምሬን ነው የምነግራቸው አጠገቤ በመሆኑ እኔ ነኝ ደስተኛ። እኔ ነኝ የሆነ ነገር ዛሬ ፈልጌ ወተን ኑ ዳቦ እናድል ነው እንድንበልብል ብድግ ብሎ መጥቶ አስተካክሎ ቆርሶ ዳቦውን አብሮኝ ሆኖ ይህ ቀልድ አይደለም። ለምን ትናንትና አረም እናንተ የታውቃለሁ ምናምን ብዬ ተመልሼ መጥቼ ቢሆን ቢያንስ የዛሬ ድካሜን እንኳን ሼር የሚያደርገኝ የለም። ወይፍቅ ያመመ ሆይ አይዞ ይሄንን አትጥሉት። ሰው በአንድም በሌላም ላትግባቡ ትችላላችሁ። እኔ ድንገት አንድ ሰው አይቶኝ እኮ ልደብረው ይችላል። አቦዬ ደግሞ ምናምን ብሎ የሚሄድ ሰው አላውቃለሁ። መብቱ ነው። ጥሏት የሄደውን ገርልፍሬንድ ቦይፍሬንዷን መመስላት ትኖራለች። በልጅነት የደበደባትን አስተማሪ መመስላት ትመጣለች። አንዱ ይነሳል። ከዚህ በፊት የተጣላው ሰው ያ ሰው የግድ ይውደደን ብያለሁ። በዚህ ምድር ላይ ማንም እንዲወደን አይደለም የምንሰራው ለራሳችን ነው። እና ለማንኛውም ከምንም በላይ የዳኒ ጉዳይ የሁላችሁም ስለሆነ ደስ ብሎኛል። ዳኒ ብዙ ሰው አጠገቡ እንዳለ ሲያቅ ነገ ከነገ ወዲያ በጣም ኢነርጂ አለው፣ ጉልበት ያለው ልጅ ነው። ብዙ ነገር ሰርቶ መለወጥ ይችላልና አይምሮ እንዲቀበል የምፈልገው ከስደት ውጭም አማራጭ እንዳለው ነገሮች ተስተካክለውለት መብቱ ተከብሮ ብዙ ነገሮች ካሉ አማራጭ አለ። ምን ያክል ደስተኛ ሆኖ መኖር እንደሚችል ለራሱ ነው መስጠት ያለበት። አሁንም ማይሆን ተስፋ ይዞ በጣም ብዙዎች ስለሚደውሉ ስለሚያደርጉ ዳንዬ እኛ ፈርም ይወስዳለሁ፣ ዳንዬ ችግር የለም ነገሮችን አስተካክላለሁ፣ እንደዚህ አይነት ቃል የምትሰጡ ሰዎች ሶሪ በጣም ነው ማዝነው። አርጉት ካረጋችሁ በተግባር ቀይራችሁ ኢንቪቴሽኑን ልካችሁ ወይ የሆነ ነገር አርጋችሁ እንጂ የማይሆን ቃል ሰጣችሁ ሕፃን ልጅም አይደለም የትናንትና ህይወትን አይቷል ያውቀዋል። ከ18 ዓመት በላይ ስደት ላይ ኖሯል። እንደዚህ አይነት ቃላቶች ትናንትና እሱም ማድረግ የማይችለውን ቃል ስለገባ ጊልቲ ነሷል። ዛሬ ያንን አይነት ፋየርባክ የሚባለው መልስ ምት የሚመስል ነገር አታርጉት። ልክ እናንተን ተስፋ አድርጎ እነሱን እኮ ተስፋ አድርገኔ ለዛ ነው የማጠነክረው ምለው ያንን ነው። የማንንም ተስፋ አትቀበል። ልክ ሪቬንጅ የሚመስል ነገር ሊመጣ ይችላል። ትናንት አንተ በአንድም በሌላ ምክንያታዊ ልትሆን ትችላለህ። ቃሉን ያላከበረበት ብዙ ምክንያቶች ይኖሩታል። ያንን አይነት እንዳይሆን ላይምሮ ንገረውና የትም ቦታ እኔ እንደፍቄ ብትጠይቁኝ የትም ቦታ ሰርቼ መኖር ይችላል። የትም በቃ ጤነኛ እስከሆንኩ እግዚአብሔር ጤናዬን ከሰጠኝ የትም ቦታ ከታመምን ደግሞ ቢያንስ ነጋችንን የምናስተካክልበትን መልካም ነገር አድርገን ማለት ነው እንጂ ህይወት አጭር ነች። የሰው መውደድ ነፍስ የሚዘራ ቢሆን ነፂ ይነሳ ነበር። ሁሉ በአንድ ድምፅ ውይ ያለለት ልጅ ነው። ማዘን በአንድ ድምፅ የሚያስነሳ ቢሆን ስለዚህ ማድረግ ካለብን መሆን ካለብን የምንሆነው አንድና አንድ ነው። በቃ መልካሟን ነገር ዛሬ ነች የኛ ቀን፣ ዛሬ ነች መልካሟን ማድረግ የምንችለው። የማይሆን ቃል ግን ለሰው መስጠት፣ በማይሆን ፕሮሚስ ውስጥ ሌላ ሰው እንዲጠብቃችሁ ማድረግ አታርጉት። አጉል ጨዋታ መስሏችሁ ወይ ዳንዬ እንዲህ አይነት ብር ስብስበን እኮ ልልክልህ ነበረ። ከላካችሁ ላኩት፣ ከሰጣችሁ ላኩለት። ካልበለዚያ ግን የማይሆን ተስፋ ሰጣችሁ ይሄ ልጅ በምናቡ ዋው እንዲህ አይነት ብር እኮ ማሰቡ ከባድ ነው። በነገራችን ላይ ዳኒ አይደለም እኔ አሁን ባለሁበት የማይሆን ቃል አንድ ሰው ቢገባልኝ ሆፕ አደርጋለሁ ወይ ይሄ ብር ሲመጣ እንዲናደርጋለሁ። ከዛ በኋላ ሳይመጣ እንትን ይሰጠናል፣ ህመም ይሰጠናል። እንኳን ለዳኒ ቀርቶ ስለዚህ ፕሊዝ ካረጋችሁ ወዳጆቹ ጓደኞቹ ሆናችሁ የምትልኩለት እንደ ቀልድ አታርጉት። ከላካችሁ ላኩለት፣ ከሰጣችሁ ስጡት። ካልሆነ ግን የውሸት ፕሮሚስ አትግቡ። በአብዛኛው የምሬን ነው የምነግራችሁ። የማታረጉትን ዕዳ ውስጥ አትግቡ። ለራሳችሁ እንደ ቀልድ ብላችሁ የምትናገሩት ነገ ጠዋት ላይ ፋየርባክ ተመልሶ ይመጣና እናንተ ጋር ነው የሚጋጨው። በህይወታችሁ ትልቅ ፕሮሚስ
ሰው ገብቶላችሁ ተስፋ አድርጋችሁ ቤታችሁን ዕቃ ሸጣችሁ ነገር ልትወጡ ስትሉ ዜሮ መንገድ ላይ ቆማችሁ ራሳችሁን ልታገኙ ትችላላችሁ። ሰውየው እንኳን ባይከለክላችሁ እግዚአብሔር ይከለክላል። ስለዚህ ለሰው ቃል አትግቡ፣ ለሰው ቃል አትግቡ። በቃ እኔ ደጋግሜ ምን እንምለው ፕሮሚስ ከባድ ነገር ነው፣ ከባድ ነገር ነው። በቃ ኪዱዬ የላክሹን መልእክት አይቼዋለሁ፣ ስልክ ማስቀመጫ ይችላል። I want to talk to you ስለ የዳጊ ጉዳይ ባለፈው ባወራ ነው እንድናወራ ፈልጌ ነው። እንደው በጣም አንድ ነገር ልናገር። ገነት ማን ነበረች? ገነት ንጋቱ ለዳኒ ደውላለት ነበር። የዛሬ 4 ቀን ነው 5 ቀን ሳምንት ሆኖ መሰለኝ። ዳኒ እንኳን አተረፈክ በልልኝ። ምን ሆነ መሰላችሁ? ደወለች መኪና ላይ ቁጭ ብለናልና ዳኒ ደህና ነህ? እንደምን ነው ጉዳይ? እንዴት እየሆነልህ ነው? እደውላለሁ ብለህ አልደወልክልኝም፣ መቼ ነው የምትመጣው? አይነት ነገር አለችውና አይ ጉዳይ መስመር እየያዘ ነው፣ አሁን እየተስተካከለልኝ ነው ምናምን አላት። ከዛ በቃ መስተካከሉ በጣም ጥሩ ነው። ስለዚህ ሚዲያ እንግዲህ ደግሞ ያው ለምስጋና እኔ ጋ ነው አይደለም የምትመጣው አላለችው? እንደው ቢመጣ ማርያም ደጋግሞ ወዳጅ ታጣልኝ ነው። እኔ ክፉ ማለልም ደግም ማለልም እኔ ማቃት ልቧ ንጹህ ያለ ነው። እንደዚህ ሳትሆን በፊት ነው ማለት ደጋማ ፍቄ 2000 ዓመተ ምህረት ላይ እቺ ሴትዮ በእግሯ ነው ሁሌ ጧት ጧት የምትነሳው እንዴ ማርያም ለምስጋና እንደው ዳኒ ነገሮቹ ተስተካክለውለት ማመስገን ቢፈልግ የሚያመሰግንበት መጀመሪያ ጀምሮ የምሬን ነው። እዛ ጋር ጥያቄው ሌላ ይሁን ምን ይሁን ሸገር ኢንፎ መሲ 1-2 እንዲሳትን ነው በሯን ከፍታ በዛ ቅስበት ያስገባቸው። እንደው ሌላው ቢቀር መጀመሪያ ላይ ደወለችለት ስለሷ ሚዲያ ክፉ እንዲያነሳ ነው አቆን ምነግራችሁ። በቃ እዛ ሚዲያ ላይ እንዲተብልሃል፣ ይሄን ታስተካክላለህ፣ ይሄን ትላለህ፣ እኔ መድረኩን አመቻችልሃለሁ ነው የጠየቀችው። ኖርማል የተላከላትን መረጃ የላኩላት የራሱ ቅርብ ሰዎች ያንን ይዛን የጠየቀችው። ከዛ ውጪ እንደ ማመስገን እንኳን ቢገባው ቢሆን እንኳን ቦታ አትሆነው ወይ እሱን በእሱ ጉዳይ በጣም ተብሰልስለ የነፂን ደሬን እንደዛ ቪዲዮ አድርጋ ሰርታ ስትለቅ አይቺ ሴትዮ አሁን ያነሳሁት ለወቅሳት አይደለም። እኔ ወቅሻታለሁ፣ አትውቀስ አንተ። እኔ አለሁ በክፉ እየተነሱ መድረኩን ተቆጣጣርኩት ይሏቸዋል። በቃ እነሱ አንዳንዴ ይኸውልህ ፍቄ ይሄ ሳይሆን እሷ የሚያደርገችው ነገር ቢያንስ ሰው አንድ ቀን አብሮ ለበላ ሰው እንኳን ትንሽ ያንቀሃል ራሱ። በቃ ሰው እንዲህ ጉዳት ደረሰበት ሲባል ያለውን እንትን ተመልከት። አብረው ስንት ዓመት ለፍታ ሰርታ ያው ሁላ ነገር አድርጋ ይሄን ማውጣቷ ሳያንሳት ሌላ በራሷ የሥራ ሙያ ውስጥ ባለች ሰው ላይ ገብታ ይሄን ነገር መናገሩ ምን አንዱን ጥሎ አንዱን ለማለፍ ነው? ያ ቄሊንጦዬ ታውቃለች እኮ እሱ እንደታመመ ምን እንዳለ ታሞ ነበር እንዴ? በደንብ ነው የምታውቀው ስለሱ። ያ እኮ ነው ያናደደኝ ነው። ሁለተኛ ደግሞ አሁን እዚህ ጋር ራሷ መንጣቷ ምን ያህል ነው? ምናልባት ባለፈው ለሱ መስዋዕትነት ሆና ከፍቄ ጋር ሆና ብዙ ነገር እንዲታወቅ የሰራችው አለች ወይ? የእሷን ሙያ ለመገንዘብ ከያስፋፋ ለማጣላት ሆነ ሌላ ጉድ ነው። አረ ልጅ ተው፣ እኔ ይህንን አልልም እንዴ ዳኒ። እንደው ፍቄ ትክፈልና ፍቄ ኖር ቤተሰቦችን ከፍላ ያው በቃ ዳኒን አሳልፈን እንሰጠዋለን፣ ግን ትክፈል በደንብ አድርጋ። ሊንቶ ምንድነው በብር የምትደራደረው? ወንድምዬው እሷ ስራ ብር ፈልጋለች። እንኳን አደረሳችሁ። ደህና ናችሁ? እንዴት ነሽ? አለው ደህና ነኝ ይመስገነው። እያደር ትቀልዳላችሁ አይደለ? ግን አይ በጣም ገርሞኝ ነው ቂሊንጦ ወይ ወንድም አለም ገነን ንጋዱ ማለት ዳኒን በቃ አንድ ሚሊዮን ግማሽ ሚሊዮን ብር ከፍላለሁና ኢንተርቪው እኔ ጋር ና እያለችው ነው። ግማሽ ሚሊዮን ሙሉ? አዎ ግማሽ ሚሊዮን ብር ከፍላለሁ ኢንተርቪው እኔ ማድረግ እያለችው ነው። ማናት? ገነን ንጋዱ አላት እሱ ብር ራሷ እኔ ምን አውቃለሁ ያለችው ነው።
በፈጣሪ ያረዳው እኔ ምን መሰለህ ያስገረመኝን ነገር ብቻ ልንገርህ። ያስገረመኝን እንደዚህ አልበል ያለችው ግማሽ ሚሊዮን ብር ለዳኒ ከፍለዋለሁ ኢንተርቪው እኔ ጋር ይምጣ ነው ያለችው። ዳኒ የነገረን ለምናት ነገር ነው ያልናገርም እሱ የምትለው ምንድን ነው? ስለገነት ነው ነገረናንተ ይሄንን እናገር ጽፎልኝ ነገርኩሽ አስተው ዳኒ ነገረኝ 5 ሚሊዮን ብር ሰጣለሁ ማስታወቂያም ትሰራልኛለህ እኔ ጋር መተህ ኢንተርቪው አደርጋለሁ አለችው። እሷ ልከፍለው ለእንትና አይሰጣትም ከተረፈው ለመሰረት በዙ መጀመሪያ ያቀረበችው ኖ እሷ ነች የምትከፍለው እኮ አሃ አላት ግን እንግዲህ እሱን ጠይቋት አይደለም። ቆይ እኔ አሁን በዚሁ አጋጣሚ እንደው የእውነት ሚዲያ የተከበረ ሙያ ነው። የተከበረ ሙያ ነው ስል ከምር ስለቸገረን ምንበላው ስላጣን አልያም ደግሞ በቃ ስራ ስለፈታን እኔ እኮ ዶክተር ነኝ እኔ እኮ ፕሮፌሰር ነኝ ተብሎ የሚሰራ አይደለም። ራሱን የቻለ ፕሮፌሽን ነው፣ በሙያ የሚሰራ ነው። አሁን ዘመን መጣና ስልካችን ሚዲያ ቅርብ አረገን እንጂ ድሮ ላይ ማንም ሰው ሚዲያን ቀላል ቦታ ሄዶ የሚያገኘው ስላልሆነ ብዙ ነገሮች አሉት ተምሮ እያንዳንዱ ደግሞ በፊልዱም በምኑም ነው። ኤቲክስም አለው። አራተኛ መንግስትም ነው። በደንብ የሚያዝ የሚቀጣ የሚያስተካክል የሚመክር የሚገስጽ ኢኮኖሚ የሚሆን ምንም የሚያመጣ የሚጥልም ነው። አሁን ላይ ግን እንደ ማህበረሰብ ይሄ እሺ በራሷ ሰው በራሷ ታዋቂነት ላይ መጣና የእሷ ጉዳይ እነዚህ ሆነ። የብዙ ሰዎችን ህይወት ግን በማይረባ መንገድ የሚያመሰቃቅሉ ለሚዲያው ቅርብ ነን የሚሉ ከዚህ በፊት በአንድ ዩቱባ ወደ 6 ነው 7 ዩቱብ ታስተዳድራለች። አንድ ሴት ነች። በማይረባ እንትን ሲያጨማልቁን ከርመው መጨረሻ ላይ ሲያዙ ባለቤቷ አንዲት ነች። አሁን ግን ታዋቂ የተባሉ ሰዎች ኑሮ ሳይጎላቸው እውቀት ሳይጎላቸው ኢዚካም አይነት መኒን ፍላጎት አድሮባቸው ሙያውን በዚህ ደረጃ አርክሰውት ለሰው መረጃ የሚደርስበትን ሰው እሷ ግን ጋዜጠኛ አይደለችም እኮ የጋዜጠኛ ኤቲክስ የላትም። ልነግርሽ አሁን ሚዲያ ነው ጠቅላይ ጀነራል እያወራ ያለሁት ሚዲያ ነው። ሚዲያ ነው። አሁን ምንድነው የብዙዎቹ የሚሸወዱት እነሱ ዶክተር ስለሆኑ ፕሮፌሰር ስለሆኑ ወይም ደግሞ ታዋቂ ስለሆኑ ብቻ መድረኩን አገኘን በሚል መቀረጽ ቻለን በሚል ነው። አሁን እሷ ሄደችባቸው መንገዶች ልነግራችሁ ስለፈለኩ ነው። ከእሸቱ የወሰደቻቸው ኮርሶች አሉ እንደ የተረዳሁት ነገሮቹን በሰዓቱ በጊዜው በቦታው ማድረስ። አንድ የሆነ መጽሐፍ አለ ክሪስቲና ጋፔነች እሷ ትመስለኛለች የጻፈችው ምናምን በትርጉም ደረጃ ያነበብኩት። በፊት ላይ አሜሪካ ላይ ቦምብ አጥምደው አውሮፕላን ላይ እነሱ ጋዜጣውን አትመው ይጨርሳሉ። ቦምቡ ሲፈነዳ ታይሚንግ ነው፣ ጋዜጣው መሸጥ ይጀምራል። ያን ጋዜጣ በነበረበት ዘመን እስከ መሪ እስከ መግደል ደረጃ የሚያደርስ አቅም የነበራቸው ሚዲያ እንትኖች ጋዜጦች በኋላ ላይ ምን ያህል ድርክል ሄደው በኤፍቢአይ በምናምን የሚባል እንትኖች ተመርምረው እና ሪል አሁንም ዓለም እየተጠቀመበት ያለው ትልቁ መንገድ ሚዲያንም ጭምር ነውና የበላይነትም የበታችነትም የሚታይበት አሁን የእሷን አይነቱን ነው አሁን የማነሳው። ዩቱብን በጣም ቀላል ነው። ዘመናዊ ስልክ ካላችሁ ካሜራ ከገዛችሁ አንዳንድ ነገር ካረጋችሁ እኔ ከ3 ዓመት በላይ የዛሬ 14 ዓመት ዩቱብ ነበረኝ። ጥምቀት ሲከበር ኖርዌይ ላይ መስቀል ሲከበር ምናምን ሰላማዊ ሰልፎች ምናምን ለቅቄበታለሁና በኋላ ግን የሚያታግለኝ በጣም ከብዙ ወዳጆቼ ጋር እንደው ክፉ ደግ ባልነጋገርም ለምን እናንተ ቤት የተነሳ ቶፒክ ሰዎች ብር ሰርተውበት እናንተ ግን አንድ ነገር ሳትጠቀሙበት ይሄ ለምን ሆነ እንዲህ ለምን ተደረገ እየተባለ እንወቃቀሳለን። በጣም የሚቀርቡኝ ሚዲያው ላይ ቅርብ ያሉ ሰዎችም ጭምርና እምላቸው አንድ ነገር ነው። ይህን ስራ የሰራሁት ለብር መሆኑን ያወቅኩ ጊዜ አይምሮ የተቀበለ ጊዜ የሚያመጣው ጫና ምን እንደሆነ ለማለት ዝግጁ አይደለሁም። ለአይምሮ ዝግጁ አይደለሁም።
የሚያመጣብኝን አንድምታ አላውቀውም። ለዛ ነው የምታገለው። ማቴሪያሉ ተገዝቶ እያንዳንዱ ካሜራው ምኑ ቤት ውስጥ የተቀመጠ ነው። እንግዲህ ከ10 ምናምን ዓመት በላይ እጄ ላይ ያለ አሁንም ቴክኖሎጂ ያመጣቸው ማቴሪያሎች እጄ ላይ አሉ። ባላትን እንኳን ፕሮግራም ተሰርቶና ሚዲያ በዚህ ደረጃ ልናከብረውም ልንፈራውም የሚገባን ነገር ነው። ኮንቴንታችን ምንድነው ነው? የእሷ ኮንቴንት ምንድነው? ዜና ነው ወይ? አይደለም። ኮንቴንቷ ይዛው የመጣችበት ማህበራዊ ህይወት ነው ወይ? አዎ ብለን እንዳንል ህፃናት ልጆች አስቀምጣ ራሷ እያለቀሰች ካሜራ ደቀና ከልጆቿ ጋር በቃ ተወኝ ኑሮ ሰልችቶኛል የሚል ቪዲዮ እየሰራች ድራማ እያደረገች ህይወትን ኦኬ ቀልድ ነው ፕራንክ ነው ምናምን እስከ ማለት የምንደርሳቸው ጉዳዮች ላይ እየገባች እየሰራች ያለች ሰው ነች። አሁን የእሷን በአንድ ነፂ ወይም ደግሞ በጣም በምንወደው ሁኔታ የሚሰራ ፕሮግራም ይዛ የምትቀርብ ሴት አይደለችም። እኔ አሁን ብሩክ ኒውስና ማነው አንደኛው ቢፎካከሩ እናንተ መሬት ተንቀጠቀጠ እንዴ ነው? ብሩክ ኒውስና ማን ነበር አንደኛው ልጅ? እነሱ ቢፎካከሩ አይገርመኝም። ሙሴ ዜናውን ቀድሞ ለማውጣት አንዱ ካንዱ ሶሻል ሚዲያ አጭር ዜናዎች የሚሰሩ ናቸው። ኢቢሲ እና ኢትዮጵያ ቴሌቪዥን ወይም ደግሞ ኢቢኤስ ቢፎካከሩ አይደንቀኝም። ለምን? ሁለቱም ዜናን አውጥተው ቀድሞ ለህዝብ መድረስ ነው። እንደ ዩቱበር ዛበሻ ቢያወጣው ወይም የሆነ ሰው ቢያወጣውም አይደንቀኝም። በዚህ ደረጃ ተንቀጭቅጆ ቤተሰብ ጋር ደውሎ የሆነ ነገር ቢያደርግ ይሄ ሰውዬ ኦልሬዲ ዜና ላይ እየሰራ ያለ ነው። ብዙ ጊዜ ነገሮችን በዚህ መንገድ ልናስብ እንችላለን። የእሷ ኮንቴንት ያደለም ሰዎች ስላወቀች ወይም ደግሞ የምትቀርባቸው ያ ከሆነ እኮ ነገ ምን ሊመጣ ነው? ክፉን ያረቅና ቤቷ እንደው ክፉ ነገር አይምጣባት። የፈለገ ቢሆን ሰው ይሳሳታል። ክፉ ነገር መጥቶ ባለቤቷ የሆነ ነገር ቢሆን እሱን ከማስታመም ይልቅ ዜናውን ይዛው ልትወጣ ነው ማለት ነው። ስለሱ ፕሮግራም ልትሰራ ነው ማለት ነው።